ጤና ይስጥልን የቻናላችን ቤተሰቦች ይህ ኢትዮ ፕላስ ሚዲያ ነው። ዲያቆኑ መንግስቱ ኃይለማርያም ከታገል ሰይፉ፣ አያተሽ አባባ ኃይለማርያም ከግርማዊ ጃንሆይና ከኮሎኔል መንግስቱ መንግስት ማንን ይመርጣሉ ሲል የመንግስቱ ኃይለማርያምን ልጅ ትዕግስትን ይጠይቃል። ትዕግስትም ኦፍ ኮርስ የልጃቸውን መንግስት ነው የሚወዱት የሚል ምላሿን ትሰጣለች። አባባ ኃይለማርያም የልጃቸው አድናቂ ሆኑ እንጂ በአብዮቱ የመጀመሪያ ዓመታት ምን እየተካሄደ እንደሆነ በቅጡ የገባቸው አይመስሉም። አብዮቱ ፈንድቶ የመሳፍንቱ አገዛዝ ከወደቀ በኋላ አብዮታውያንና የትግሉ ደጋፊዎች ልጅ ሲወልዱ ዘመኑን የሚመስል ስም ለማውጣት ይሞክሩ ነበር። አብዮት፣ ታጠቅ፣ በትግሉ የሚሉ ስሞች በበረከቱበት በዚያን ወቅት ኮሎኔል መንግስቱ የወንድ ልጅ አባት ሆኑና ስም ይውጣለት ተባለ። ከስም አወጣጡ ስነ ስርዓት ተሳታፊዎች አንዱ አባባ ኃይለማርያም ናቸው። ለጓድ አብዮታዊ መሪያችን ወንድ ልጅ ያወጡት ስም በዚያን ዘመን ጨርሶ የሚታሰብ አልነበረም። ፈርጠም ብለው መሳፍንት ይባል አሉ። በዚያን ወቅት የለም የመሳፍንቱ ዘመን አልፏል ብለው ያስረዷቸው ኮሎኔል መንግስቱ እንደነበሩ ትዕግስት ነግራኛለች ሲል ደራሲ ታገል ሰይፉ ጽፏል። ትዕግስትን ጠየቅኳት ይላል። እኛ ሀገር የአሁኑን መንግስት ለማድነቅ ያለፈውን መኮንን የተለመደ ነው። አያትሽስ የልጃቸውን መንግስት ከመውደዳቸው የተነሳ ስለ ግርማዊ ጃንሆይ መጥፎ ነገር አውርተው ያውቃሉ ሲልም ጠይቋታል። እርሳቸው ድሮ የኃይለ ሥላሴ መንግስት ደጋፊ ነበሩ። ድሮ አባቴም እንደዛው ነበር ስትል ትዕግስት ምላሿን ሰጥታለች። እና ስለ ግርማዊነታቸው ክፉ ቃል ሲናገሩ ሰምተሽ አታውቂም ሲልም ይጠይቃታል። የለም እርሳቸው ብቻ አይደሉም፣ አባቴም ራሱ ስለ ኃይለ ሥላሴ መጥፎ ነገር አያወራም፣ ይወዳቸዋል ስትልም መልሳለች። በጣም ይወዳቸዋል ስትልም መልሳለች። እንዲያውም ከእናቴ ጋር መጀመሪያ ተዋውቆ ቤቱ ስትመጣ የኃይለ ሥላሴ ፎቶ ተሰቅሏል። እናቴ እንደነገረችኝ በዚያን ጊዜ ኃይለ ሥላሴ ሙት ብሎ ከማለ አይመለስም ነበር፣ እስከዛሬም ድረስ አንቱን የሚላቸው። ሌላው ቀርቶ አንዳንድ ሰዎች በብልግና ይሄ ኃይለ ሥላሴ እያሉ አንተ እያሉ ሲያወሩ ደስተኛ አይደለም ስትልም ትዕግስት ምላሿን ሰጥታለች። ካልሹ እንደተረዳሁት አባትሽ ስርዓቱን እንጂ ሰውየውን አይጠሉም ሲልም ታገል ጠይቋታል። የትዕግስት ምላሽ አዎን የሚል ነው። አንቺስ እንዴት ታያቸዋለች ሲልም ጠይቋታል። በእኔ ማስተሳሰብ ኃይለ ሥላሴ ብዙ ጥሩ ነገር ሰርተዋል። ነገር ግን የእርሳቸው ጊዜ አልቆ ሌላ ትውልድ ሲመጣ ከአዲሱ ትውልድ አዲስ ሀሳብ ጋር መራመድ የተቸገሩ መሪም ይመስሉኛል በማለትም ገልጻቸዋለች። ታገል ይቀጥላል። በደርግ ዘመን ምኒልክ ትምህርት ቤት ስማር ወይም አርበኞች ህንጻ አካባቢ ወደሚገኘው የአክስቴ አስናቀች መልሴ ምግብ ቤት ጥንቅሽ ምግብ ቤት ስመላለስ በቤተ መንግስቱ በኩል አልፋለሁ። በዚያን ወቅት በ4 ኪሎ ቤተ መንግስት የብረት አጥር ላይ የምመለከተው ነገር እጅግ ይገርመኛል ይላል። የአብዮቱ መሪዎች እግዚአብሔር የለም ይላሉ። የንጉሱንም ስርዓት አጥብቀው ይቃወማሉ። እንደ ተቃውሟቸው ብርታት ከሆነ ከቤተ መንግስቱ የብረት አጥር ላይ የተለጠፉትን የዘውድ አርማዎችና የመስቀል ምልክቶች ነቃቅለው በመጣል በማጭድና መዶሻ መተካት ነበረባቸው። ግን አላደረጉትም። ለምን ሲልም ይጠይቃል። ትዕግስትም ትመልሳለች። አባቴ ለኃይለ ሥላሴ እስካሁን ትልቅ ክብር አለው። እንዲያውም በቅርብ ጊዜ ኃይለ ሥላሴ እኮ የቄስ ንጉስ ነበሩ ማለት ይቻላል ብሎኛል። ምን ማለት ነው የቄስ ንጉስ ሲልም ታገል ይጠይቃል። ሰውየው በጣም ይጾማሉ፣ ይጸልያሉ፣ ለሃይማኖታቸው በጣም የተገዙ ሰው ነበሩ በማለትም ትዕግስት ይህንን ምላሽ ከአባቷ እንዳዳመጠችም ለታገል ሰይፉ ነግረዋለች። ብዙዎች የኢሰፓ ጓዶች ኮሚኒስት ናቸውና በእግዚአብሔር አለማመናቸው የሚጠበቅ ነው። የኢትዮጵያ ሶሻሊዝም ካበቃለት በኋላ ግን አብዛኞቹ እግዚአብሔር አለ ብለዋል። አባትሽ ሶሻሊዝም ከወደቀ በኋላም የእግዚአብሔርን መኖር ማመን ያቃታቸው ለምንድን ነው ሲልም ጠይቋታል። ምክንያቱም አባቴ ከሃይማኖት የተለየው ሶሻሊዝምን ከመቀበሉ በፊት ነው። አባቴ በልጅነቱ ዲያቆን ነበር። በአጋጣሚ በዙሪያው የነበሩ አንዳንድ የሃይማኖቱ ሰዎች ከሚያስተምሩት የራቀ ህይወታቸውን በቅርብ ሆኖ ይመለከት ስለነበር በጭራሽ ይሄን አላምንም አለም። ታገል ይጠይቃል። ትዕግስትን ጠየቃት። 4 ኪሎ ስትኖሩ ቤታችሁ መጽሐፍ ቅዱስ አለ ወይ ብሏታል። እናቴ አላት ብላለች። ያንን መጽሐፍ ቅዱስ አባትሽ አይተውት ያውቃሉ ሲልም ጥያቄውን ያስከትላል። አሁን እኛ እንድናነበው ግን አይፈቀድልንም። ሃይማኖትሽ የራስሽ ነው፣ የልጆቹ ጭንቅላት ግን እንዲበረዝ አልፈልግም ይላታል። እኛንም በልጅነታችሁ ብሬኖሽ እንድትደረጉ አልፈልግም። 14 ወይም 15 ዓመት ሲሞላችሁ ግን የፈለጋችሁትን እምነት መርጣችሁ ማመን ትችላላችሁ። ከዚያ በፊት ብሬኖች እንድትደረጉ ነው የማልፈልገው ይለናልም ብላለች ትዕግስት። ኮሎኔል መንግስቱ ቃላቸውን ጠብቀዋል። ትዕግስት 10ዎቹ እድሜን ተያይዛ የወንጌላዊት ቤተክርስቲያን አማኝ ስትሆን ደስተኛ ባይሆኑም አልተቃወሟትም ነበር። መጀመሪያ ላይ ወንጌል የመሰከረለሽን ሰው ታስታውሻለሽ ወይ ብሎም ታገል ጠይቋታል። ትምህርት ናት በማለት ታላቅ እህቷን አንስታለች። ካንቺ ቀድማ ያመነችው እርሷ ነች ወይም ብሏታል። አሁን የካቶሊኮች ትምህርት ቤት በሆነው ናዝሬት ስኩል እየተማረች ነው ያመነችው
ብላለች። በቀጥታ መስክራልኝ ሳይሆን የጸባይ ለውጧን ተመልክቼ ነው የመጣሁትም ብላለች። እንዴት ለሚለው ጥያቄም ትምህርት በጣም ኃይለኛ ነች። ብዙ ጊዜ እኔ ብቻ ኃይለኛ እባላለሁ እንጂ ትምህርትም ኃይለኛ ነች። ድሮ በትንሽ በትልቁ እንጨቃጨቅ ነበር፣ ሁልጊዜ እንጣላ ነበር። እርግጥ ያን ያክል የከረረ ነገር አይደለም። አሁን ብንጣላም ወዲያውኑ መታረቃችን አይቀርም። የሆነ ወቅት ላይ ትምህርት ተቀየረች። ትልቅ የጸባይ ለውጥ አየሁባት። እንደ ድሮ አታስቸግረኝም፣ ሌላ ሰው ሆነች። ከሌላው ጊዜ በተለየ ሁናቴ በጣም ሰላማዊ፣ በጣም ደግ ሆነች። የተፈጠረ ነገር አለ እንዴ? ምንድነው የሆንሽው ብዬ ጠየቅኳት። የሆነችውን ነገረችኝ። እኔም እንዳንቺ መሆን እፈልጋለሁ አልኳት። ትዕግስት እንዳጫወተችኝ ይላል ታገል። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ በተለያዩ የህይወት ውጣ ውረዶችና እንቅፋቶች መንፈሳዊ ህይወቷ ሲዝል አይዞሽ እያለች በእግዚአብሔር ቃል የምታክማትና የምታበረታታት ታላቅ እህቷ ትምህርት ነች። ትንሽ ወደ ኋላ ልመልስሽ። እህትሽ ትምህርት ጠባዩ ከመቀየሩ በፊት ደጋግማችሁ ከምትጋጩበት ምክንያት አንዱን ንገሪኝ ብሏታል። አንዱና ዋናው መብራት ነው ስትል መልሳለች። ቤተ መንግስት እያለን ትምህርት አንድነትና እኔ አንድ ክፍል ነበር የምናድረው። አልጋችን ግን ይለያያል። እኔ የእንቅልፍ ችግር ነበረብኝ። ቶሎ እንቅልፍ አይወስደኝም። ትምህርት ደግሞ በጣም እንቅልፋም ናት። በጊዜ ተኝታ ጠዋት ነው የምትነሳው። 2 ሰዓት ከሆነ በኋላ መተኛት አለባት። እኔና አንድነትን ኑ እንተኛ ብላም ትወስደናለች። እኔ ቶሎ እንቅልፍ ስለማይወስደኝ መብራት አብርቼ መጽሐፍ ማንበብ ፈልጋለሁ። ትምህርት ደግሞ ልተኛበት መብራቱን አጥፊው ትላለች። አጥፊው አላጠፋም ስንባባል እኔ ሳበራ እሷ ስታጠፋ ጠብ ይፈጠራል። ጠቡ ሲከር ለግልግል የሚመጣው ማን ነው ሲልም ይጠይቃታል። እናቴ ነች ትላለች። ያኔ መብራት ይጠፋል። መጨረሻ ላይ ጥዬ ወጣሁና የራሴን ክፍል ለየው ትላለች። ትዕግስት በመብራት ብቻ ሳይሆን በሌሎች ጥቃቅን ነገሮች ጭምር እየተሻማቻት የምታበሳጫት ትምህርት የፍቅር ሰው የሆነችበትን ምንጭ ጠይቃም ከደረሰችበት በኋላ አማኝም ሆነች። ይህንን ስትነግረኝ ጠየቅኳት ይላል ታገል ሰይፉ። በዚያን ወቅት እንደነበሩት ታማኞች ቤትሽ መዝሙር ከፍተሽ ትሰሚ ነበር ወይም ሲልም ጠይቋታል። አዎን ብላለች ትዕግስት። የማንን መዝሙር ትሰሚያለሽም ብሏታል። ይገርማል ብዙዎቹ ትዝ አይሉኝም። የደረጀ ከበደን፣ የሙሉቀን መለሰንና የእንግሊዝኛ መዝሙሮችን አዳምጥ ነበር። አባትሽ መዝሙር ስትሰሚ ደርሶብሽ ያውቃል ወይ ሲልም ጠይቋታል። አዎን ደርሶብኛል። እንዲያውም መጀመሪያ ላይ ያወቀው በዚያ ነው። ታዲያ ምን አሉ ሲልም ጠይቋታል። መጀመሪያ ላይ ቀላል አልነበረም፣ ቅር አለው። ትዝ ይለኛል ቀኑ እሁድ ነበር። ምንድነው የምታዳምጪው አለኝ። ነገርኩት። ከዛ ምንም አላለም፣ ዝም ብሎ ወጣም። ደስ እንዳላለው ገብቶኛል። ተከትየው ወጣሁ። ተከትየው ደረስኩበትና የከፋ ትመስላለህ ለምንድነው አልኩት። አይ ትዕግስትዬ አንቺ ወደዛ የምትሄጂ አልመሰለኝም ነበር አለም። ላስረዳው ሞከርኩ። እኔ ቤተክርስቲያን ገባሁ ማለት እንደሌላው ሰው ጭንቅላቴን እደጅ ጥየው ሄዳለሁ ማለት አይደለም። እመነኝ፣ ለራሴ የማስብ ሰው ነኝ። እግዚአብሔርን እንዴት ማመን እንደምችል አውቃለሁ። የተነገረኝን እንዳደመጥኩና የተሞላውትን ሁሉ እየተናገርኩ የምኖር ሰው አይደለሁም አልኩት። ከዚያ በኋላ ተወኝ። የኦርቶዶክስ እምነት ተከታይ የሆኑት እናትሽ ምን አሉ ሲልም ታገል ጠይቋታል። ይገርምሃል የበለጠ ችግር የነበረው በማየ በኩል ነው። የምሰማቸው መዝሙሮች ብዙ አይጥማትም። አንዳንድ ጊዜ እኔም ክርር ያልኩ ተቋሚዋ የነበርኩም ይመስለኛል። ታዳጊዋ ትዕግስት ለአባቷ ቃል እንደገባችው አይነት ስብዕና የተላበሰች አማኝ ሆነች። ይህ ስብዕና ለኮሚኒስቶችም ለአማኞቹም ግራ የሚያጋባ ነው። ምክንያቱም ትዕግስት ለመጽሐፍ ቅዱስም ለማርክስም ልዩ ፍቅር አላት። በዚህ ጉዳይ አባቷን ጭምር ሞግታ ታውቃለች። አባዬም አንተ ይሄ ለምን እንደማይታይ አይገባኝም። እኔ ሶሻሊዝምና ክርስትና አይጋጩብኝ እንዳለቻቸው ጭምር ለታገል ነግረዋለች። ይህንን ያልሽው በስልጣን ላይ ያሉ ነው ሲልም ታገል ጠይቋታል። አዎን የትዕግስት ምላሽ ነው። የኮሎኔል መንግስቱን ሶሻሊዝምን ከወንጌላውያን አማኞች ክርስትና ጋር ማጣመርሽ አማኞቹን ነው ኮሚኒስቶቹን ግራ ያጋባው የሚል ጥያቄ ማንስቶላታል። በሁለቱም በኩል ግራ መጋባት አለ። ለምሳሌ ፖለቲከኞቹ በተለይ ኮሚኒስት ነን የሚሉት የለም ይሄ ርዕዮተ ዓለምና ሃይማኖቱ አብረው የሚሄዱ አይደሉም ይላሉ። አማኞቹም እንዲሁ ይላሉ። በዚህ ሁናቴ ፖለቲከኞችንና አማኞችን ግራ የምታጋባው ታዳጊዋ ትዕግስት በዚያ ወቅት ለራሷ ግራ የሚያጋባት ነገር ነበር። አንድ ቀን እንዲህ ግራ ስለሚያጋባት ነገር አባቷን ጠየቀቻቸው። አባዬ እኔ በሶሻሊዝም አምናለሁ። አንድ ቀን ኢሰፓን መቀላቀል ፈልጋለሁኝ። እናንተ ደግሞ ሃይማኖተኛ የሆነ ሰው መግባት አይችልም ትላላችሁ እና ለኔ የሚስማማኝ ምንድነው? ክርስትናውንም ሶሻሊዝምንም አብሬ ለማስኬድ ምን አይነት ፓርቲ የሚስማማኝ ይመስላል በሚልም ጠየቀቻቸው። ካንቺ ጋር የሚስማማው ምናልባት እንደ ክርስቲያን ዲሞክራት አይነት ፓርቲ ነው እንዳላትም
ምላሿን ሰጥታለች። የአይነት ፓርቲ ኢትዮጵያ ውስጥ ስለሌለም ዞሮ ዞሮ ላንቺ የሚሆን ፓርቲ የለም እንዳሉሽ አይቆጠርም ወይ ሲልም ጠይቋታል። አሁን በትክክል የሚል ምላሽም ሰጥታለች። ትዕግስት ሶሻሊዝምና ክርስትናን እኩል የወደደችበት ምክንያት ድሆች ናቸው። መጽሐፍ ቅዱስን ስታነብ ያገኘችው እግዚአብሔር ለድሆች ሐሳቢና ተቆርቋሪ መሆኑን ተገንዝባለች። ማርክስን ስታነብ ያገኘችው ሶሻሊዝም ደግሞ ከቤተ ክርስቲያን ይልቅ የእግዚአብሔርን ፍቃድ ለመፈጸም የቀረበም የቆረጠም መስሎም ይሰማታል። አሁንም የወንጌላውያን ቤተክርስቲያን አማኝ ነሽ ወይ ብሎም ጠይቋታል። እንደ ድሮ ባልሆንም አሁንም አማኝ ነኝ የሚል ምላሽን ሰጥታለች። ድሮ እንዴት ነበርሽ? ነገረችኝ። ድሮ በዙሪያ ያሉ ሁሉ እርሷ ይታያትን እንዲገነዘቡ መከሯን የምታይ ነበረች። በዚሁ ምክንያት ጥብቅ የኦርቶዶክስ ሃይማኖት ተከታይ ከሆኑት እናቷ ጋር ብቻ ሳይሆን ከአክስቶቿ ልጆች ጋርም የከረረ ሙግት ውስጥ ትገባም ነበር። ትዕግስት ስለዚያን ጊዜ ባህሪዋ አስታውሳም እንዲህ ብላለች። የራሴን እምነት ብቻ ይዤ አልቀመጥም፣ እነርሱ ትክክል እንዳልሆኑ እናገራለሁኝ። በዚህ ምክንያት ብዙ ጊዜ እንጎሻሸም ነበር። በህይወት ዘመኔ ሁሉ ከእናቴ ጋር የነበረኝ ግንኙነት የሻከረበት ጊዜ ቢኖር ያ ወቅት ነው። ቁጭ ብለን በሰላም መነጋገር እስኪያቅተን ድረስ ችግር ውስጥ ገባን። ብዙ ጊዜ እንደዚህ ያለ ችግር ሲፈጠር ጣልቃ ገብተው የሚያበርዷት አባቷ ኮሎኔል መንግስቱ መሆናቸውንም ገልጻለች። ታይ ትዕግስት ሁሉም በየእምነቱ ይቀመጥ ይሏታል። ትዕግስት ግን ታይ ለሚሏት አባቷም የምትመለስ አልነበረችም። አንድ ቀን ከባድ ነገር አሰበች። አባዬ ራሱ ወንጌል መስማት አለበት አለች። ለአባትሽ ወንጌል ከመመስከርሽ በፊት ጾም ጸሎት ይዘሽ ነበር ወይ ሲልም ታገል ጠይቋታል። ጸሎት ነበር፣ ጾም ግን አላስታውስም። በጣም ጸልዬበታለሁኝ። አገልጋዮች እንዲጸልዩልሽ አደራ ብለሽ ይሆን ወይም ብሎ ጠይቋታል። የለም ራሴን ያሰብኩት አለች። ማንም ሰው እጁን አላስገባም ሲልም ጠይቋታል። ማንም አላስገባም። ይህን የጠየቅኳት ያለ ምክንያት አይደለም። ምንም አባት ቢሆኑ እጅግ ከሚፈሩት የሀገራችን ኃያል ሰው ፊት ቆመው እግዚአብሔርን እመን ይከናወንልሃል ብሎ መመስከር ትልቅ አቅም ይጠይቃል። ትዕግስትም ቀላል እንዳልሆነ ነግራኛለች። ብዙ ምጥ ብዙ ጭንቅ ነበረበት ብላኛለች። ትዕግስት ያንን ምጥና ጭንቅ አስታውሳ ስታጫውተኝ ቶሎ አይደለም የወሰንኩት፣ ብዙ ጊዜ አስቤበት ነው። ጉዳዩን ለማንሳት እየሞከርኩ እያንገራገርኩ ስጨነቅ 1 ሳምንት ፈጀብኝ። ከብዙ ጭንቅ በኋላ ወሰንኩም አለች። አንድ ቀን ያለ የሌለ ድፍረቷን አሟጣ አባዬ አለቻቸው። አንተ እኮ በእግዚአብሔር ብታመን የኢትዮጵያ ችግር ሁሉ ይፈታ ነበር አለቻቸው። ይህን ስትያቸው ምን አሉሽ ሲልም ጠይቋታል። ታገል በጣም ፍንቅል ብሎ ሳቅም። ሳቁ ከ5 ደቂቃ በላይ እንደቆየም አስታውሳለሁኝ አለች። በእነኛ 5 ደቂቃዎች እየሳቁ አይ ትዕግስትዬ እየሳቁ የኢትዮጵያ ችግር እንዲቀላል ቢሆን እኮ አሁንም እየሳቁ እንዲቀላል አይደለም የኢትዮጵያ ችግር እያሉ እንባቸው እስኪወርድ ድረስ ያለማቋረጥ መሳቃቸውን ነገረችኝ ሲል ታገል ሰይፉ የፕሬዝዳንቱ ልጅ በሚል ባሳተመው አዲሱ መጽሐፍ ላይ አስፍሮታል።